ዘላለም ሕይወት አይጠፋም የሚለው የፕሮቴስታንት ትምህርት አይደለም። የፕሮቴስታንት የሆነ ሴክት የሚያስተምረው ትምህርት አይደለም። የኔ አባቶች ያስተማሩት ነው። የተማርኩት እዚህ ስላሴ ነው። የፕሮቴስታንቲዝምን ጉድ ፓስተሩ አደባባይ ላይ አሰጣው። በየትኛው መጽሐፍ ቅዱስ አንግባባም ይለናል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደል? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ይህ በእንዲህ እንዳለ በሐሰት የብዙዎችን ገንዘብ የሚበዘብዘው ሐሰተኛው ፓስተር ዮናታን ባዛሩን አካሂዷል። ታዲያም የቅድስት ሥላሴን ትርጉም ሲሰጥ ብዙዎችን አስገርሟል። ስለቱም እንመለከታለን። ድፍን የኢትዮጵያ ሕዝብ ማለት እችላለሁ የሚዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እስልምናም አንድ ነን ይላል እንጂ ክፍፍሉ የትየለሌ ነው። ወሃቢያና ሀባሾች እንደምታዩት ተግባብተው መወያየት እንኳ አልቻሉ። ሰዓታት ትግደልሽ ያ ጀማዓ ከስሪያቸውን ወይም ደግሞ የተናገረው የአላህ ሱብሓነሁ ወተዓላ ባህሪ በቁርአንና በሐዲስ ስጠኝ እያለኝ ነው። ወላሂ ሰጠዋለሁኝ እኔ ሰጠዋለሁኝ። ነገር ግን እሱ በቁርአንና በሐዲስ እንደ ቁርአንና ሐዲስን في باب الاسماء والصفات እንደሚቀበል አንድ ሼክ ይስጠኝ። አንድ ሼክ ልብ በሉ። ደስ የሚል ዜናም ተሰምቷል። መምህራችን ዲያቆን ዘላለም ከእስር ተፈታ። ሶስት ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። እንደሚታወቀው መጽሐፍ ስሙ ተክለመድን፣ ባለማዊ ስሙ እነዚህንና ያስተምሩናል ይገስጡናል ያልኳችሁ ምዴሽ ቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሹልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። መምህራችን ዲያቆን ዘላለም ታዬ ከእስር ተፈቷል። ሁላችንም ክርስቲያኖች እንኳን ደስ ያለን። ይህ መምህር እንግዲህ በርካቶችን በትምህርቱ የለወጠ መምህራችን ነው። እንኳን ለዚህ አበቃ እንበለው። ሶስት ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። እንደሚታወቀው መጽሐፍ ስሙ ተክለመድን፣ ባለማዊ ስሙ ዮናታን ይትባረክ፣ የሰማዕቷ ልጅ በአዲስ አበባ ሀገረ ስብከት በርታ መድኃኔዓለምን አሰርቶ በአንድ ዓመት ውስጥ ያጠናቀቀ ያስመረቀ፣ በሸገር ከተማ ሀገረ ስብከት የገፈርሳ ደብረ ከዋክብት አቡነ ገብረ መንፈስ ቤተክርስቲያንን በዚህ ደረጃ በዚህ ቁመና ላይ ያደረሰ፣ ከተማ ውስጥ መሬት ገዝቶ ወፍጮ የተከለ፣ ተልኮና አገልግሎቱ ቤተክርስቲያንን ብቻ የሚያደርግ የሚያራምድ ልጃችን ለጥያቄ ትፈልጋለህ በሚል ለእስር እንደተዳረገ የሚታወቅ ነው። ስለዚህ ወገኖቻችን በሀገር ውጭም በሀገር ውስጥም የምትገኙ ለወንድማችን ለመንፈሳዊ ልጃችን ለዮናታን ይትባረክ የሰማዕቷ ልጅ ድምፅ ሆናችሁ ካለበት ቦታ ላይ ተለቆ ወደ ነበረበት አገልግሎት እንዲመለስ ወደ ነበረበት ስራ እንዲመለስ ድምፅ እንድትሆኑ እያሳሰብኩ፣ ሌላው እንግዲህ የሶስት ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። የልጁ ተልእኮ ቤተክርስቲያንን ማገልገል ማሰራት ነው። ከ10 ያላነሱ ቤተክርስቲያንን ረድቷል፣ አገልግሏል። እኛም ለዚህ ነገር ምስክሮች ነን ስንል እኔ መላከ ምሕረት ማስረቻ መኮንን የገበርሳ አቡነ ገብረ ቤተክርስቲያን አስተዳዳሪ ነኝ። ከተዋወቅን ጊዜ ጀምሮ ልጁ ተልእኮ ቤተክርስቲያንን ማገልገል ማሰራት ነው። ሌላ ተልእኮ የለውም። ሁላችሁም ከጎኑ ቁማችሁ ልጁን እንድታስፈቱልን በእግዚአብሔር ስም እያሳሰብኩ፣ ለዛሬ ቀጠሮ ይዞ ነበር። ቅዳሜ አርማታ ለመሙላት ቀጠሮ ይዞ ወጣቶች ታዘው ምዕመናን ታዘው እሱ በመታሰሩ ምክንያት አርማታው ቀጠሮው ቆሞ ህንፃ ቤተክርስቲያኑ ቆሞ ይገኛል። ሁላችሁም ከጎናችን ሆናችሁ ልጃችን ወደ ነበረበት አገልግሎቱ ቤተክርስቲያን ወደ ማሰራቱ እንዲመለስ እንድታደርጉ በእግዚአብሔር ስም ማሳሰብ እወዳለሁ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ህዝባችን ይባርክ። ይቆየን።
ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተፎካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንዴ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? የማንንስ ምን ነካች? የማንንም ክብር አትነካ። ስርዓቷም ጉዟም የራሷ ነው። ማንንም ደግሞ አይቃወምም እኮ ሕጓ። በማንም ላይ ምንም አትመክርም። ለመኖር ያልተፈቀደላት ከየትም ሰብስባ ባኖረች ለመኖር ያልተፈቀደላት እቺ ቤተክርስቲያን ምን አድርጋ ነው? እቺ ቤተክርስቲያን እኮ ፊደል በሌለበት ዛሬ ዶክተር ፕሮፌሰር ምን ሳይኖር የፊደል እጅግር አውጥታ የሰጠች ቤተክርስቲያን፣ አገርን እንደ አገር በታሪክ የጠበቀች ቤተክርስቲያን፣ ሰነድን ሰንዳ ያስቀመጠች ቤተክርስቲያን ውለቷ ባይከፈል አንሶ ምንስ አደረገችና? የእነሱ አካሄድ ግን ይለያል። እነሱ እያስተማሩ ባላውያን ወገን እየሄዱ ነው። የእኛ ግን እየሞቱ ያሉ ያለምንም ዕዳቸው ተቀምጠው ካሉበት ነው። ስሞ ሰው እንደ በግ እየተያዘ ይታረዳላት። ታዲያ ይቺ ቤተክርስቲያን ተቀብላ ያበላሽ ቤተክርስቲያን፣ ተቀብላ ያጠጣሽ ቤተክርስቲያን፣ አገር ሰጥታ ቤት ሰጥታ ያኖረች ቤተክርስቲያን እንዴ ከአምላኳ ውጭ ሌላ መልእክት ተልኮ የሌላት ቤተክርስቲያን አምላኳም እንጂ ሰውን እሙባት በሰው ላይ ዶልቱባት ሳይሆን ለሚገድሏችሁ ጸልዩ፣ የሚጠሏችሁን ውደዱ፣ የሚረግማችሁን መርቁ ብሎ አውጆላት መመሪያ አስቀምጦላት ሄደ ቤተክርስቲያን። ሊቀ ካህናትና ንጉሥ መስዋዕት በአንድ ላይ የሚከናወኑባት ይቺ ቤተክርስቲያን ምን አደረገች? የሀገሪቱን ውለታ የማያውቅ መንገድ በሚኖርበት ያልተበረዘና ያልተከለሰ የ7500 ዓመት ታሪክ ያላት ምድሯን ዘርግቶ ፍጥረታትን ፈጥሮ ራሱ ወርዶ ሰብኮ የሰጣትን ወንጌል ተቀብላ በኖረች በማንም ላይ አልዘመተች፣ ማንንም አትገድል እየሞተች የምትኖር ቤተክርስቲያን መኖሪያ ያጣችሁ ለምንድን ነው? ሸዋ ወልዶ በዚህ ቁም የሚል የፍርድ ቀን የለም። መቋሚያችን አንድና አንድ ናት። ወይ በግራ እንቆማለን ወይ በቀኝ እንቆማለን። በትግራይነቱ የሆነ ቦታ የሚቆም ሰው የለም። በአማራነቱም የሆነ የተለየ መቋሚያ ቦታ የፓርላማ ወንበር የለም። በዚያ ሰው ድንጋይ እንኳን አምኖ በሚኖርበት ዓለም እኛ እግዚአብሔርን አምነን መኖር እንዴት ነው ያልቻልነው? ሰው ራሱን እያመለከ በሚኖርበት እኛ ግን የፈጠረንን አምላካችን አምልከን እንድንኖር ያልተፈቀደልን ለምንድን ነው? መምህራችንን እናመሰግናለን። ቃለ ሕይወት ያሰማለን። የነገዋ እሑድ ማለትም ለየት ትላለች፣ ሰንበተ ሰንበታትም ትባላለች። ስለምን እንደዚህ ተባለች? ስለሷም እንከታተል። የነገዋ እሑድ ማለትም ሰኔ 7 በዓመቱ ውስጥ ከሚገኙ ሰንበታት ውስጥ እጅግ የከበረችና ከፍ ያለች፣ የጸለያችሁት ጸሎት ቅድመ እግዚአብሔር የሚደርስበት፣ የሰጣችሁት ምጽዋት ያስገባችሁት መባም ወደ እግዚአብሔር ዘንድ ደርሶ ዋጋ የምታገኙባት እጅግ ድንቅ የሆነች ዕለት ናት። በዚህች ዕለት ልታደርጓቸው የሚገቡ ሁለት ዋና ዋና ነገሮችን በዚህ ቪዲዮ እነግራችኋለሁ። ትምህርቱ ግን እስከ እሑድ ብቻ ስለሚጠቅም ለብዙ ሰዎች እንዲደርስ ከሁል ጊዜው በተለየ መልኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይም ቅድስት ዕለት እያላችሁ ጻፉልኝ። የነገዋ እሑድ ማለትም ሰኔ 7 ሰንበተ ሰንበታት ትባላለች። ይቺ ዕለት ለእመቤታችን ለቅድስት ድንግል ማርያም ምሳሌ ተደርጋ የምትወሰድ፣ ክርስቶስ ዳግም ምጽአቱን ይመጣባታል ተብላ የምትታሰብ፣ የጸለይነው ጸሎት፣ ያስገባነው መባ እንዲሁም ደግሞ የሰጠነው ምጽዋት ቅድመ እግዚአብሔር የሚደርስባት እጅግ ድንቅ ዕለት ናት። በዚህች ዕለት ሁለት ነገሮችን ብታደርጉ ጸጋና በረከትን ታገኛላችሁ። የመጀመሪያው በቤተ ክርስቲያን ተገኝታችሁ ቅዳሴ አስቀድሳችሁ ቅዱስ ቁርባን ብትቀበሉ ጸሎታችሁ የሰመረ መባችሁም ቅድመ እግዚአብሔር ዘንድ ይደርሳል። ሁለተኛው በዚህች ዕለት ዝክር ብትዘክሩ፣ ለቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ መገልገያ ብታስገቡ፣ ጸሎታችሁን አብዝታችሁ ብትጸልዩ ቅድመ እግዚአብሔር ዘንድ ይደርስላችኋል። ልመናችሁት ልመና መልስ የምታገኙበት፣ ካሙ የልቦናችሁ ሐሳብ የሚፈጸምባት እጅግ ድንቅ ዕለት ናትና በዚህች ዕለት አብዝታችሁ ልትጸልዩ እግዚአብሔርንም ልትለምኑ ልትማጸኑ ይገባል። እግዚአብሔር አምላክ በዚህች ቅድስት ዕለት ተባርከን ድንቅና መልካም የሆኑ ተግባራትን እንድንሰራ በቸርነቱ ይርዳን። አሜን። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማለን። ፓስተሩ የፕሮቴስታንቲዝምን አስተምሮ አደባባይ ላይ አወጥቶታል።
በመጽሐፍ ቅዱስ በፍጹም አንግባባም ይለናል። እንደሚታወቀው ፕሮቴስታንቲዝም እርስ በርሱ አይግባባም። ማንኛውም ሰው እንደፈለገው መጥቶ መጽሐፍ ቅዱስን መተርጎም ይችላል። አጣሞ መተርጎም ይችላል። የግል ቸርች መክፈት ይችላል። ሐሰተኛ ነቢያትና ሐሰተኛ ፓስተሮች እንዲፈለፈሉ ምክንያትም የሆነው ይህ የግል ቸርች እንደፈለጉ መክፈት በመቻሉ፣ መጽሐፍ ቅዱስን እንደፈለጉ መተርጎም በመቻላቸው፣ ትውፊት አያስፈልግም በማለታቸው፣ እምነት ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ በማለት 5 ሶላዎች አሏቸው። ያ ራሱ በአስተምሯቸው ላይ ተጽዕኖ አሳድሮባቸዋል። ለዛም ነው ሌላኛው ፓስተርም ከዚህ ቀደም እንዳለው ፕሮቴስታንቲዝም ተበጣጥሶ አልቋል ያለው። ይኸው እንግዲህ እየተደገመ ይገኛል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው ብለ የለም። በምንም ቴዎሎጂ አያስማማንም፣ 5 ሶላ አያስማማንም፣ የወንጌላን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉም። እኔ ኦርቶዶክስ ውስጥ ነው ተወልጄ ያደግኩት። እናቴ ያወጣችልኝ ስም አይደለም። ስሜ ራሱ ቄሱ ነው ያወጣልኝ። ቄሱ ናቸው ስሜን ያወጡት በሕፃንነቴ። እስካሁን ድረስ የፕሮቴስታንት ቴዎሎጂ የሚባል ተምሬ አላቅም። ኮት ሳረግ ጴንጤ ነው የሚመስለው እንጂ እኔ ኦርቶዶክስ ውስጥ ነው የወጣሁት። ከኦርቶዶክስ ከወጣን በኋላ ሲያስወጡን እኛ ቤት ውስጥ ፕሮግራም ጀመርን። ቤቱ ሲጠበን ተከራይተን ወጣን። የተከራየ ነው ሲጠብ እያለን አሁን ያለንበት ጋር ደረስን። በህይወቴ ዘመን የትኛውም ፕሮቴስታንት ቸርች ውስጥ አባል ሆኜ አላቅም። ስለዚህ የዘላለም ህይወት አይጠፋም የሚለው የፕሮቴስታንት ትምህርት አይደለም። የፕሮቴስታንት የሆነ ሴክት የሚያስተምረው ትምህርት አይደለም። የኔ አባቶች ያስተማሩት ነው። የተማርኩት እዚህ ስላሴ ነው። ይሄንን ከሆነ አንዳንድ ሰዎች ምን ያደርጋሉ መሰለህ? የሆነ ትምህርት ስታስተምር ጎትተው የሆነ ቡድን ውስጥ ሊከቱ። ካልቪን፣ አርሚን ሁለቱም ፈረንጆች ናቸው። ውድድሩ ምንድነው ቢባል ካንተ ፈረንጅ የኔ ፈረንጅ ይበልጣል። አርሚን የሚባል ሰው ያለ መሰለኝ፣ እሱ ትጠፋላችሁ ብሏል። ካልቪኑ ደግሞ አይዟችሁ አጠፉም ብሏል። ሁለቱም ፈረንጆች ሲሆኑ ሰዎቹ ለመሸናነፍ መከራ የሚበሉት ይሄኛውም ይሄንን ኢትዮጵያዊው ማለት ነው፣ ይሄም ይሄን ሊሸናነፉ ነው የሚሞክሩት። ምንድነው ከጀርባቸው ያለው ሲባል ጳውሎስ ጴጥሮስ ሳይሆን ካልቪን አርሚን፣ ሁለት ፈረንጆች። ውድድሩ ካንተ ፈረንጅ የኔ ፈረንጅ ይበልጣል፣ ካንተ ፈረንጅ የኔ ፈረንጅ ይበልጣል። በሱ ሰፈር ውስጥ ጎትታችሁ ልታስገቡኝ ብትሞክሩ እኔ ሁለቱንም አላቃቸውም። መንፈሳዊ አባቴ አቡነ መራ ክርስቶስ ናቸው። የለውም ይታገላል ሰው ከኛ ወገን ሁን ብሎ። አንዳንዱ አለመጥፋትን ሳስተምር በዩቲዩብ ብቅልና ወንድም ዳዊት ያስተማረው ትክክል ነው፣ ያስተማረው ካልቪን እንዳለው እኛም እንደምናምን ይላል። ሊያስገባኝ ነው። እውነት ካልቪን ፎቶን እስካሁን አላውቅም፣ አላየውም። አንድ ቀን ላየው እችላለሁ። ካልቪን እንደዛ ብሎ አስተምሮ ከሆነ ጳውሎስ ያስተማረው ስለሆነ እንግዲህ ለካልቪን ብዬ ሳይሆን ሰውየው ልክ ይሆናል ማለት ነው። አበበ በቀለ ማን አስተማረ ሳይሆን አባቶችና ሐዋርያት ያስተማሩት ከሆነና ያንን አንተ ካወራው ልክ ነህ፣ ማንም ይሁን አንተ ካወራው ልክ ነህ ማለት ነው። ማጽኛችን ማረጋገጥንም ተከትሎ ፕሮቴስታንቲዝም ተበጣጥሶ እያለቀ ያለና አማኞችም እምነት አልባ እየሆኑ ይገኛሉ። ይህን ቤተ እምነት ነው እንግዲህ ፕሮቴስታንቲዝም በአሁኑ ሰዓት በኢትዮጵያ በቁጥር 2ኛ ደረጃ ያዘ እያሉ የሚገኙት። ነገሩ መልሰን ወደ ቤታቸው እንመልሳቸዋለን። ብዙዎችም እየተመለሱ ይገኛሉ። በደቡብ ኦርቶዶክስ ተዋሕዶ ቤተክርስቲያን እየለመለመች ትገኛለች። ብዙዎችም ምስክርነት እየሰጡ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለሱ ይገኛሉ። ይህ በእንዲህ እንዳለ የነ ዮናታን ባዛርም ተካሂዷል።
ታዲያ ያስገረመው ስለ ሥላሴ ሲያስተምር ለቅድስት ሥላሴ የሰጠው ትርጓሜ ብዙዎችን አነጋግሯል። እስኪ አብረን እንከታተል። የሥላሴ አስተምሮ በጴንጤ ቤት አብረን እንማራለን። እስክሪብቶና ደብተር ያዙ፣ ጻፉ ስለተባል እንጽፋለን። ጥያቄ ካለን መጨረሻ ላይ እንጠይቃለን። ተስማማን? ያላ ለስኩ በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሰው መምህር ጥያቄ መጠየቅ ይቻላል? አዎ፣ ያው ትምህርት ላይ ነን። ጽፍ ያለው እውነት ለማውራት ምንድነው ያሉት? አብ ይጣዳል አሉ። ኦኬ። ወልድ ይፈላል አሉ። ኦኬ። መንፈስ ቅዱስ ደግሞ ይገነፍላል አሉ። ይህኔ ጥያቄ አብን ማን የጣደው ነው? ከአብ በላይ አንድ አካል አለ ማለት ነው። ምክንያቱም አብን የጣደው ሌላ አካል አለ ማለት ነው። ስለዚህ ይሄ አካል አራተኛ አካል ትገልጹልን ማን እንደሆነ ማለት ነው። ምክንያቱም ብረት ድስት ስንጥድ የሚጥደው አካል አለ፣ ደግሞ እሳት ከስር የሚለኩስ አለ። ምክንያቱም ወልዱ እንዲፈላ ማለት ነው። ይፈላል ስላላችሁ ይሄ የሚለው ግን የመንፈስ ቅዱሳ ደግሞ ጥያቄ ሆነች። ለምንድን ነው የምገነፍለው? ማለት ያው እኛ ብረት ድስት ጥደን አሁን የሆነ ነገር ሲገነፍል ከአቅም በላይ ሲዘጋ ወይም የሆነ አንዳንድ ቆሻሾች አሁን እንዲህ እንትን ስንል ይገነፍላሉ እና ለምንድን ነው የሚገነፍለው? ያው ጥያቄ መልሱ። ሆምወርክ ስትሰጡ 100% እንድናመጣ ነው። ያው በኮሜንት መልሱልን። እግዚአብሔርን በጣም ነው የሳቅኩት ዛሬ። እንደዚህ ፈታ አድርጎኝ አያውቅም ዮናታን። ማለት ይሄን ያህል እኔ በዚህ ልክ ሰው ይደድባል ብዬ አላስብም። ስፔሻሊ ትምህርተ ሥላሴ ላይ በዚህ ልክ የሚወርድበት እይታ አልገባኝም። ምክንያቱም ምስጢረ ሥላሴ በጣም ቤዝ የሆነ የሃይማኖታችን የእምነታችን መሰረት ነው። ዋና ምንጫችን መነሻችን ደግሞ እሱ ነው። እንዴት ነው ምስጢረ ሥላሴና ምስጢረ ሥጋዌን ሳያቅ ሰው ሊያስተምር የሚችለው? አለ እንጂ ደግሞ እዛ ውስጥ ቁጭ ብሎ የሚጽፍ ጻፍ ይባላል። መከረኛስ ይጽፋል ዝም ብሎ። ይሄ መድኃኒዓለም። እሺ ምን ተማራችሁት? እርግጠኛ ነኝ ይሄ ከ7 ወይ ከ8 ዓመት በኋላ ነው። አሁን ደግሞ እኔ የምፈራውን ኢየሱስ ክርስቶስ ከማርያም ስጋና ደም አልነሳም ብዬ ከ5 ዓመት በፊት አስተምሬያለሁኝ። አሁን አስተካክያለሁኝ እንዳለ ሁሉ አሁን ደግሞ መጥቶ ሥላሴ በይቅር ባይ ልብ ውስጥ ይፈላል ይንተከተካል ምናምን ያለውን ደግሞ አርሜዋለሁ ብሎ የዘንድሮ መልካም ወጣት ላይ ይናገራል ብዬ ተስፋ አደርጋለሁኝ። ምክንያቱም ሁሌ ስህተት ሁሌ እርማት ስለሆነ ማለት ነው። እኔ ግን ማዝነው እዛ ውስጥ ገብታችሁ የምትማሩ ሰዎች ከሱ ምን ነው የምትማሩት? የሚያውቀው ታሪክ እኮ የለም ይሄ ሰውዬ ማለት ነው። ዝም ብሎ ወይ የሆነውን ሰው እየሰማ ወይ ደግሞ እርግጥ የኛ መምህራን ነው የሚሰማው። በእርግጥ ከኛ መምህራን እየኮረጀ ሌሊት ሲሰማው ላይ ከዛ ይተነፍስባችኋል። ከዛ ደግሞ በቃ ልሳናለች በሸጎጃ ደግሞ ልሳን ተራራራራራ ይገባለታል። እኔ እግዚአብሔር ልብ ይስጣችሁ። ይሄ ነገር ለማስታወቂያ ሊሆን ይችላል ምናልባት ጎልቶ እንደዚህ እንዲወጣ የተፈለገበት ምክንያቱም እዚህ ይሄንንም መልካም ወጣት ላይ ያስተማረው ስለሆነ ጸጉሩን ሳያስተክል ማለት ነው። አይታችሁት ከሆነ በጣም የቆየ ቪዲዮ ነው። ስለዚህ አሁን ላይም ለዛ ሊሆን ይችላል። ግን እዛ እንላለን ብላችሁ የምታስቡ ሰዎች ሰውየው ምናልባት ይሄንን ትምህርት ከዚህ በፊት ሥላሴ ይፈላል ይገነፍላል ያልኩትን ላርም ነው የሚላችሁ ከሆነ ሄዳችሁ እርማቱን ትሰማላችሁ ማለት ነው። እናንተ በሌላችሁበት የተሳሳተ ስህተት ስለሆነ እግዚአብሔር ልብ ይስጣችሁ። በእውነት እዛ ለምትሄዱ አሁንም ደጋግመን የምንጠራችሁ ምንድነው ሙሉ በኩል የሆነች ቅድስት ቤተክርስቲያናችን ምንም አሳጥታችኋል። ለምዛ የምትሄዱት ምናልባት እኔ ሰይጣን አሳስቷችሁ ነው ብዬ ነው የማስበው። ዮናታንን ያሳጣ ሰይጣን እናንተንም እያሳሳታችሁ ነው ያለው። ስለዚህ ከቤተክርስቲያን ከማጣችሁ በፊት መምህራንን ጠይቁ፣ ተረዱ፣ መጻሕፍትን አንብቡ። ከዛ የማይገባችሁ ነገር ስለሌለ ማለት ነው። እዛ ሄዳችሁ በስተት ዓለም ያላችሁ ኦርቶዶክሳውያን ደግሞ ወይም ፕሮቴስታንት ሆናችሁ ደግሞ እንደው በልዑል እግዚአብሔር ስም የምናቀርብላችሁ ይህንን ጥሪ ኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር በሚመለክባት በቅድስት ቤተክርስቲያን መታችሁ የክርስቶስን ስጋና ደም ተቀብላችሁ የዘላለም ሕይወት ልታገኙ ጥሪ እናቀርብላችኋለን። ይሄ የሁል ጊዜው ምኞታችንም ጥሪያችንም ስለሆነ ማለት ነው። እግዚአብሔር አምላካችን እናንተንም ልቦና ይስጣችሁ። አቶ ዮናታንም ደግሞ ልቦና ሰጥቶ ተርማት አድርጎ ደግሞ ዘንድሮ እንደሚያስተምር ተስፋ እናደርጋለን። ለማንኛውም እኛ የሚገነፍል የሚፈላ የሚንተከተክ አምላክ የለንም። እግዚአብሔር የተመሰገነ ይሁን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮን ደግሞ ጋብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ከብሬተን ተሉ በእግዚአብሔር ስም ጋብዛችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የጠፉት በጎቻችን ይመልስልን። ሰላም ያላችሁበት ወንድሞቻችንን እናመሰግናለን።
ከዚህ ከሐሰት አስተምሮ ከመጭበርበር ወጥታችሁ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ እውነተኛዋ ቤተክርስቲያን ወንድሞቻችን ፕሮቴስታንቶች እንድትመለሱትን ጥሪ እናቀርብላችኋለን። ወንድማችን እፎይ ደጋግሞ ነግሮን ነበር። እስልምና በራሱ በአንድ የጸና አይደለም። ክፍፍሉ የትየለሌ ነው። ዋሽ አለ፣ በዚህ ወሃብያ አለ፣ በዚህ ሱኒ አለ። የተለያየ ክፍፍል አላቸው። ተግባብተው መወያየት አይችሉም። እንኳን ከክርስቲያኑ ጋር እንኳን ከእነፎይ ጋር የነሱን ውይይት እስኪ ለትንሽ እንከታተል። ወይም ደግሞ የተናገረው የአላህ ሱብሓነሁ ወተዓላ ባህሪ በቁርአንና በሐዲስ ስጠኝ እያለኝ ነው። ወላሂ ሰጠዋለሁኝ እኔ ሰጠዋለሁኝ። ነገር ግን እሱ በቁርአንና በሐዲስ እንደ ቁርአንና ሐዲስን في باب الاسماء والصفات እንደሚቀበል አንድ ሼክ ይስጠኝ። አንድ ሼክ ልብ በሉ። እሱ የሚከተላቸው ዑለማዎች في باب الاسماء والصفات በቁርአንና በሐዲስ እንደሚያምኑ አንድ ሼክ ይስጠኝ። ማስረጃውን ተታአጥይ አንድ ሼክ አንተ አስለ ቁርአን አንተ ጋር ማስረጃ አይደለም። በቁርአን አታምንም። እዚህ ውስጥ አንድ ሼክ ስጠኝ እንደምታምን እንዲሰጥ አንድ ሼክ እኮ ነው እሱን ማስረጃውን አምጣ ነው። ማስረጃውን አምጣ። አልቀበልም ሲል እንደዛ ትላለህ። አታምንም። በአቅል እንጂ በአቅል አታምንም። አንድ ለምን አትሰጠኝም? አልቀበልም ሲል ነው እሱን የምትለው እኮ። ማስረጃውን አምጣ። አሁን ላሳይህ እንደማትቀበል ላሳይህ። እንግዲህ እንደሰማችሁት ነው። እስልምናውም ውስጥ የትየለሌ የሆነ መከፋፈል አለ። በአንድ አምላክ እናመልካለን ይላሉ እንጂ በፍጹም አያመልኩም። የኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሁሉ ነገሯ ጥንቅቅ ያለላት በኢየሱስ ክርስቶስ የምታምን የዓለም መዳኛ የሆነውን ክርስቶስን የምታመልክ ራሱ ክርስቶስ የመሰረታት የኦርቶዶክስ ተዋሕዶ ቤተክርስቲያን ግን ስንዱ እመቤት ናት። ሁሉ ነገሯ ጥንቅቅ ያለላት ክርስቶስ የመሰረታት ከዛ በሐዋርያት ዛሬ የደረሰችው በቅብብሎሽ የደረሰችው ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም መዳኛ የሆነውን ቤተ እምነት ለዓለም ሕዝብ አቆይታለች። ሁላችሁም ወደዚች ነፍሳችሁን እየመጣችሁ አድኑ እንላለን። እህቶቼ ወደ እናንተ ልምጣ። በ21 የእመቤታችንን ነጠላሽን ለብሰሽ አጣፍተሽ ትዘምሪያለሽ፣ በ22 ትጨፍሪያለሽ። አንቺ ነሽ ይህን ዘመን የምታልፊ። 5 ሰዓት ቆሞ የሚጠጣ ወጣት አለን። 2 ሰዓት ቁጭ ብሎ ኳስ የሚያይ ወጣት አለን። 5 ደቂቃ ግን ቆሞ ቃል እግዚአብሔርን የሚሰማ ወጣት የለንም። እኛንን የምንሻገረው ይህን ዘመን ኑቲ ደርባ ጃራ ከነ በረከን ሜው ፍላላ ደርገጎን ቦሎኒኮ ሞፍዳ ወዳሜ ኑቱ ደርባ ኑቱ ጫ የሮ ከደናንቀም መነ ዱጋቲ ድሬ ኩባ ሰዓባ እየደበርስኔ ተኝላል የሮ ወንጌል አገሩ የሮን ቀብ የሮ ቅዳሴ የሮን ቀብ ነው ማሊ ካንቺ ነው እውነተኛ የቤተ ክርስቲያን መምህር አስተዳዳሪ ሊቀ ጳጳስ የሚወለደው። አንቺ ነሽ እውነት በከበረ ትዳር ለቤተ ክርስቲያን ቀጣይ ዘር አገልጋይ ለአብነት ትምህርት ቤት ቢጠቅም ልጅ የምትወልጂው አንቺ ነሽ። እሁድ እየዘመርሽ ሰኞ የምትጨፍሪ ቤተ ክርስቲያን ተሸፋፍነሽ ከቤተ ክርስቲያን አጥር ውጪ ተገላልጠሽ እውነት ባንቺ ነው እግዚአብሔር የሚገለጠው። የእግዚአብሔር ክብር ባንቺ ይታያል። በእናንተ በእኛ ይታያል ወይ? ራሳችንን እንይ። እንደ ድሮ ሽሩሩ ስብከት ይበቃናል። ስንት ዘመን መልካሙን ነገር ነገርናችሁ። ይሄ መረር ያለውንም ስሙ። ክርስቲያን ከሆናችሁ አንገታችሁን ለሰይፍ ታዘጋጃላችሁ። ክርስቲያን ህይወታትን ገራጀባታ አለዚሁ ስልፍስፍስ ክርስቲያን ከመምህር ከዘማሪ ከዲያቆን ከአገልጋይ ጀምሮ ነገ ከዚህ ቤተ ክርስቲያን በመከራው ብዛት ጥሎ የሚወጣ ሊኖር ይችላል። ትላንት እዚህ ጋር ቆመ እኮ ያስጨበጨቡ እልል ያስባሉ እኮ ዛሬ የራሳቸውን ቢዝነስ ከፍተው ወጥተዋል እኮ። ጽኗ እንጽና፣ ጠንከርን በላ። ክርስቲያኖች አይደለም ባለማይተቦች አይደለም። ወንድሜ አንተ ክርስቲያን ከሆንክ በቋንቋ አጥር አትጣጠር። አንተ ሰማያዊ ዜጋ ነህ። ቢኬ ሰሚዳት ደላ አፋኒን ይኒደሚን በእጅጌሳ ማላፋንኬት እንግሊፍ ማፍሳት ይደም ያፍርተ ይሰቋት ቦሎኒ ኬኝ ወርብያ አረባ ጅረን ማሊፍሳ ዲደም ያፍራ አፋን አረባ ቋተኒ ቡዴኔፍ ሚቲ አፋንቲ ወሊ ገሎፍ መሌ ሞቱማ ዋቀዩን እንገልቹ አፋን ከመዩ የትኛውም ቋንቋ መንግስት ሰማያት ያስገባም። አማርኛ አቀላጥፌ በመናገር የእግዚአብሔር መንግስት አልገባም። አፋን ኦሮሞ አቀላጥፌ በመናገር የእግዚአብሔር መንግስት አልገባም። መስፈርቱ ይሄ አይደለም። ቃሉን እሰማበታለሁ፣ ቃሉን እማርበታለሁ፣ ትሰሙበታላችሁ እንጂ መንግስት ሰማያት ያስገባም። ሞቱማ ዋቀዩት ነው መንገልቹ ከመዩ ኦፌ ገዳ ራሳችንን እንፈትሽ፣ ክርስትናችንን እንመርምር። የቀደሙ ክርስቲያን አባቶቻችን እናቶቻችን በዚህ መንገድ አላለፉ።
jireenya kana keessa darbine abbootiin keenya warri darban መምህራችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።